ሰላም ጤና ይስጥልን ውድ የነጋድረስ የፎሬክስ አካዳሚ ተማሪዎች እንዴት አላችሁ? ይህ የነጋድረስ የፎሬክስ አካዳሚ እንግዲህ በዋነኝነት ለኢትዮጵያውያን ወጣቶች በነፃ የፎሬክስ እና የፋይናንሻል ኢንዱስትሪውን ትምህርት የምንሰጥበትና እንደ አጠቃላይ ደግሞ ወጣቶች ገንዘብን በራሳቸው የመስራት መንገድን የሚፈጥሩበትን ሁነት ለማሳለጥ የተዘጋጀ ፕሮጀክታችን ነው። አሁን በመጣንበት ሂደት ደግሞ ምናልባት ወደ 34 ሌክቸሮችን በሂደት የተመለከትንበት እስከ 4ኛ ክፍል የደረስንበት ሂደትም አለ ከአጠቃላይ ካሪኩለማችን ማለት ነው። በዛሬው ትምህርታችን እንግዲህ በዋነኝነት የነዚህ የካንድልስቲኮች ምንነትን እየተማርን ባለንበት አካሄድ ውስጥ ኢንሳይድ ባርስ ወይም ሀራሚ ተብለው የሚጠሩትን የታመቀ ምንጭና የሚቀጥለው ፍንዳታ በሚል ንዑስ ርዕስነት የምንማረውን ትምህርት ነው እንጀምራለን። እስካሁን ባየናቸው ትምህርቶች ማርኬቱ በጣም ሲጮህ አይተናል። ወደ ላይ እየሄድኩ ነው ብሎ በትልቅ አረንጓዴ ቦዲ ወይም በማሮ ቦዞ ሲገፋ ወደ ላይ ወይም ደግሞ አልፈልግም ብሎ በረጅም ጅረት ወይም ዊክ ደግሞ ማርኬቱን ሪጀክት ሲያደርግ ያስተዋልንባቸው ባህሪያቶች ነበሩ። ዛሬ ደግሞ እስቲ ስለ ጸጥታ እናውራ። which is እንግዲህ እስቲ አንድ እንደ አናሎጂ ለመጠቀም ሁሌ በምሳሌያዊ ሁነቶች እንደምጀምረው ትምህርቱን ዛሬም ለመጀመር ያህል በአንድ ምንጭ ወይም ይሄ ስፕሪንግ የምንለውን ነገር እስቲ በአይነ ህሊናችሁ ለመሳል ሞክሩና እንዳጠቃላይ ምንጩ በእጃችን ማለት ምንጩን በእጃችን ይዘን ወደ ታች ስንጫ ነው ወይም ደግሞ ኮምፕረስ ስናደርገው መጠኑ ያንሳል፣ እንቅስቃሴው በዛው ይጠፋል፣ ዝም ይላል። ነገር ግን በውስጡ የያዘው ኃይል ወይም ኢነርጂ ጠፍቷል ማለት ነው ወይ ብለን ከጠየቅን ኖ፣ በፍጹም ሊጠፋ አይችልም። ምክንያቱም ኮንቲኒየስ የሆነ ኢነርጂ ነው ያንን ምንጭ ወደ ላይ እንዲወጣ የሚያደርገው ከመሬት ውስጥ። እንዲያውም ይበልጥ በተጫነው ቁጥርና ባሳነስነው ቁጥር ባፈነው ቁጥር እጃችንን በምንለቅበት ጊዜ የሚፈናጠረው በዛው ልክ በጣም ከፍተኛ እና በጣም አደገኛ ጉልበት ያለው ምንጭ ይሆናል ማለት ነው። በፎሬክስ ማርኬት ውስጥ ይሄ የታመቀ ምንጭ እንግዲህ ኢንሳይድ ባር ይሉታል። በዋነኝነት የዛሬው ትምህርታችን የሚያማክለውም ይህንኑ ትምህርት ነው። ብዙ ጀማሪዎች ይህንን ካንድል ሲያዩ ማርኬቱ ሞቷል፣ እንቅስቃሴ የለም ብለው ቻርቱን የሚዘጉበት ሁነት ይታያል። ፕሮፌሽናል ትሬደሮች ጋር ስንመጣ ግን ይህንን ካንድል በሚያዩበት ጊዜ እንደውም ወንበራቸውን አስተካክለው አይናቸውን ሞሮፍ አጉልተው የሚያዩበት እንቅስቃሴ ነው። ብዙ ጊዜ ለምን የሚል ጥያቄ በውስጣችሁ እንደሚመጣ አስባለሁ። ምክንያቱም ማርኬቱ እየተነፈሰ እንደሆነ ያውቃሉ። ስለዚህ አንድ ትልቅ ትንፋሽ ወይም ቢግ ብሪዝ ከወሰደ በኋላ ወደ አንዱ አቅጣጫ ሊፈነዳ ወይም ኤክስፕሎድ ሊያደርግ እንደሆነ ይገባቸዋል ማለት ነው፣ ልክ እንደ ምንጩ። ዛሬ የጃፓን ነጋዴዎች ሀራሚ ወይም ደግሞ በሀራሚ ማለት በጃፓንኛ ቋንቋ እርጉዝ ሴት ማለት ነው፣ ሀራሚ ብለው ስለሚጠሩት የማርኬቱን የእርግዝና ጊዜ እንዴት ከወሊዱ ወይም ከዚህ ከፍንዳታው ጋር እንደምንሳተፍበት በጥልቀት እንመረምራለን። እንደተለመደው በነጋድራስ የመማሪያ ደብተራችሁ ላይ የዛሬውን ክፍላችንን በርዕስነት the coiled spring inside bars እና የፍንዳታው ሚስጥር በሚል ርዕሱን ትጽፋላችሁ ማለት ነው። እንግዲህ እንዳጠቃላይ እዚህ ጋርም እንደምትመለከቱት ወጀቡ ከመነሳቱ በፊት ያለው ጸጥታ ብሎ ነው የሚጀምረው ወይም the quiet before the storm። ገበያው ትንፋሽ ሲሰበስብና ጉልበቱን በሚያጠራቅምበት ጊዜ የምናየው በጣም እጅግ ከባድ የሆነ ጠንካራ የሆነ የፕራይስ አክሽን ምልክት ነው። ዛሬ በዋነኝነት የዚህ የእናትና ልጅ ካንድሎችን የምናይበትን ሂደት እንገመግማለን ማለት ነው። እንግዲህ እንደ መግቢያ ያህል which is ይሄ የጸደይ ባህሪ ያለበትን ሁነት እናነሳለን። which is ስፕሪንግን ወይም እንዳልኳችሁ በዋነኝነት በኃይል ስንጨምቀው ሞሮፍ ይሄ እንዴት ነው እንትን የሚባልበት ሁነት ይኖራል፣ ኃይሉን በጣም የሚያብስበት ብለናል። ስለዚህ እስቲ የሀራሚን በደንብ አድርገን አናቶሚውን ለመረዳት እንሞክር። ኢንሳይድ ባር ወይም ደግሞ ይሄ ሀራሚ ማለት ልክ እንደ ኢንገልፊንግ ካንድሎች ሁሉ የሁለት ካንድሎች ወይም ቱ ካንድል ፓተርን ጥምረት ነው። ሁለት ካንድሎች ናቸው ይህንን
የሃራሚ አናቶሚ የሚሰሩት ማለት ነው። ነገር ግን ቅርጹ የኢንገልፊንግ ደግሞ ሙሉ ተቃራኒ ሆኖ እናገኘዋለን። ይሄ ማለት ምንድነው? ኢንገልፊንግ አስቀድሞ የሚመጣው ከላይ ወደ ታች እየመጣ ባለ ካንድል የሆነ አነስተኛ ቀይ ብናይ ቀዩን ካንድል ኢንገልፍ አድርጎ በጣም በልጦት የሚመጣ ካንድል ሲኖር ኢንገልፍ አድርጎታል ወደ ላይ ይሄዳል ነው which is ሪቨርሳል ነው የሚያሳየን። ይሄኛው ደግሞ ፈጽሞ ተቃራኒ ሆኖ የምናገኘው which is አስቀድሞ ትልቅዬ የተፈጠረ ካንድል which is ትልቁ ካንድል አለ ማዘር ባሩ ማለት ነው። ከዛ ደግሞ ልጅየው ደግሞ ከሱ ቀጥሎ በሚመጣ አነስተኛ ካንድል እናየዋለን። ሶ ይሄ ማዘር ባር የምንለው ወይም የእናትየውን በጃፓኖቹ እሳቤ ውስጥ የእናቱን ቦታ የሚይዘው ወይም የቺኛዋ ከመወለዷ በፊት የነበረው በጣም ትልቁ ካንድል የመጀመሪያው በግራ በኩል የሚገኘው አስቀድሞ የሚፈጠረው ካንድል ነው። ትልቅ ቦዲና ግልጽ የሆነ እንቅስቃሴ ያለው ነው። ጠንካራ እንቅስቃሴ በውስጡ እንዳለ እንዲሁ ከግዝፈቱም ልንመለከት እንችላለን። ይሄ እንዳጠቃላይ ይሄ ካንድል የማርኬቱን ከዚህ ቀደም የነበረውን አጠቃላይ ጉልበት የሚወክል ነው። ከዛ በሁለተኝነት የምናገኛት ወይም ይህንን ፓተርን የሚያሟላልን ተመስርቷል እንድንል የሚያሟላልን በአናቶሚው ደረጃ ኢንሳይድ ባር የምንለው ወይም ቤቢ ባር የምንለው ትንሽየውን ልጅየውን ካንድል ይሆናል። ይሄ ሁለተኛው በቀኝ በኩል ያለው ካንድል ነው። ከአስቀድሞ ከተፈጠረው ካንድል አንጻር ስናየው እጅግ በጣም መጠኑ አነስተኛ ነው። ወሳኙ ህግ እዚህ ጋር እንግዲህ የዚች ትንሽዬ ካንድል ሙሉ አካል እና ሙሉ ዊክሱ ሃይስቱም ሎስቱም ፖይንቱም ማለት ነው በመጀመሪያው ካንድል ወይም በማዘር ባሩ ክልል ውስጥ ሙሉ ለሙሉ መደበቅ ይኖርበታል ማለት ነው። ሶ ቤዚክሊ በቀላል አማርኛ የልጅ ካንድሏ ጫፍ ወይም ሃይስት ፖይንቱ ከእናትየው ካንድል ጫፍ ማነስ ይኖርበታል ማለት ነው። የልጅየው ካንድል ወለሉ ወይም ሎስት ፖይንቱ ደግሞ ከእናትየዋ ካንድል ወለል መብለጥ አለበት ማለት ነው። ሶ ትንሿ ካንድል በትልቁ ካንድል ሆድ ውስጥ ተደብቃ የምትገኝበትን ሂደት እናያለን። ከቀለም አንጻርስ ምን አይነት ቀለም ነው የሚፈጠረው ብለን ካየን በኢንገልፊንግ ጊዜ ቀለሙ ወሳኝነት እንዳለው በጣም አውርተናል። which የመጀመሪያው ቀይ ከዛ አረንጓዴ ኢንገልፍ ካደረገ ወደ ላይ ነው። ወደ ላይ በሚሄድ አካሄድ ደግሞ አነስተኛ አረንጓዴ አግኝተን የገዘፈ ቀይ ካንድል መጥቶ ኢንገልፍ ካደረገው ግዴታ ቀይና አረንጓዴ መሆናቸውን አይተናል። በኢንሳይድ ባር ጊዜ ግን ቀለሙ ያን ያህል ወሳኝነት ያለው አይሆንም። የእናትየው ያልነው ካንድል ወይም የመጀመሪያው ካንድል አረንጓዴ ልጁ ቀይ ሊሆን ይችላል። እናትየው ቀይ ልጁ አረንጓዴ ሊሆን ይችላል። ሁለቱም ደግሞ አንድ አይነት ቀለም ሊሆኑ ይችላሉ። ዋናው ነጥብ መጠኑ ማነሱና ሙሉ ለሙሉ መታቀፉ ወይም ኮንቴንድ መሆኑ ነው። በዛ ማዕቀፍ ውስጥ የማዘር ሃይ እና የማዘር ሎ የምንላቸው ፖይንቶች ወይም የዚህኛው ካንድል ሃይስት ፖይንት እና ሎስት ፖይንት የዚህ የትንሽዬዋ የኢንሳይድ ባር ካንድሏ በውስጡ የታቀፈ መሆኑ ነው ወሳኝነቱ ማለት ነው። ሳይኮሎጂውን እንግዲህ ስናየው ምን አይነት ሳይኮሎጂ ይፈጠራል ካልን ወይም ለምን ይፈጠራል ካልን እንዳጠቃላይ ይሄ ፓተርን ሲፈጠር በማርኬት ውስጥ ያሉት ባንኮችና ተቋሞች ምን እያሰቡ ነው፣ ለምን ቆሙ፣ ለምን ፖዝ አደረጉ የሚለውን እናያለን። which is ይሄንን ከማየት አንጻር ምንድነው ፖዝ ይኖራል፣ እረፍት ይኖራል መሀል ላይ ማለት ነው። የመጀመሪያው ከሳይኮሎጂ አንጻር which is ማርኬቱ በኃይል ሲወጣ ቆይቷል እንበልና which is ትልቅ ማዘር ባር ተፈጠረ እንበል። ይሄንን ምናልባት መመልከት ካለብን እንደ እይታ ከካንድሎቻችን አንጻር ለመመልከት ልክ ትላንት በትዊዘሮቹ በተመለከት ነው ያክል በዚህኛውም ኬዝ በጣም እንትን የሆነ ዲፍረንስ ልናይበት እንችላለን። እንግዲህ በዛ ሂደት ውስጥ ሜቢ አሁን በማለት በማግኘት ሂደት ውስጥ እንዳንቸገር ማለት ነው። እዚህ ጋር ግን እንደምትመለከቱት ለምሳሌ አንድ ከዚህ ጋር ተመሳሳይነት ያላት እንቅስቃሴ አለች እዚህ ጋር የምንመለከታት ወይስ ይሄ ወደ ላይ የሄደ ያለ አካሄድ ነው። እዚች አካባቢ ላይ ፖዝ አደረገ ማርኬቱ which is ይሄንን ፖዝ ስንመለከተው ይሄንን በደንብ ለጥጠን ካየ ነው let's consider ይሄንን ኤሪያ ማለት ነው ሁለቱን። so basically የዚህ highest point የቱ ነው? obviously በማግኔት እናደርገውና the highest is this one። ስለዚህ በደንብ አስተውለን አቅርበን ካየ ነው የዚህኛው highest በዚህኛው highest ተውጧል አንደኛ። ከዛስ lowest እዚህ ጋር ነው። ስለዚህ obviously የዚህም lowest እዚህ ጋር ነው። so በዚህ አካሄድ የዚህኛው አመጣጥና የዚህኛው አመጣጥ
ያው ዲፍረንሳቸውን ካየነው በዚህ ውስጥ የተዋጠ ነው። ምናልባት የዚህን አካሄድ እንግዲህ ሞሮፍ በደንብ ደግሞ በመፈለግ ሂደት የምናያቸው ይሆናል አሰራሩን ወይም አኳኋኑን ማለት ነው። ሞሮፍ ይሄኛው ዝቅ ያለ ቢሆን ከዚህኛውም ደግሞ ዝቅ ያለ ቢሆን ደግሞ ሞሮፍ በጣም የተማከለና ኤግዛክት ኢንሳይድ ባር የምንለውን የሚሰጥበትን ሁነት ልንመለከት እንችላለን ማለት ነው። እንደ አጠቃላይ ከሳይኮሎጂ ጋር በማውራት ሂደት ግን ላይክ ማርኬቱ በኃይል ሲወጣ ቆይቷል እንበል። ከታች ጀምሮ እየወጣ ነበረ ልክ እንደምትመለከቱት። ከዛስ በዚህ አወጣት ሂደት ውስጥ ትልቅ የሆነ ማዘር ባር ተፈጠረ እንበል። ሌትስ ኮንሲደር ዲስ አስ ኤ ማዘር ባር እንውሰደውና ሌሎችን በማግኘት ሂደት ልንቸገር ስለምንችል እንትን እንዳንል ማለት ነው። ሶ በሚቀጥለው ካንድል ላይ ግን ገዢዎች ገፍተው አልወጡም ወደ ላይ፣ ሻጮችም ደግሞ ገፍተው ወደ ታች አልወረዱም። እንደምትመለከቱት እዚህ ጋር የተመለከትነው ገዢዎች ወደ ላይ አውጥተውታል። ከዛስ የተወሰነች ወደ ላይ ለማውጣት ሞክረዋል፣ ግን እዛው ጋር ነው። ሻጮችም ደግሞ መጥተው በኃይለኛው ያወጡት ነገር የለም። ይሄ ማለት ገበያው ኮንሶሊዴት ወይም መረጋጋት ውስጥ ገባ ማለት ነው እዚህ ሞመንት ላይ which is እንግዲህ ይሄንን እንዳጠቃላይ በመውሰድ ሂደት ማለት ባንኮች ትርፋቸውን እየሰበሰቡ ወይም they might be taking their profits ሊሆን ይችላል፣ ወይም ደግሞ አዲስ ትዕዛዝ ለማስገባት እየተዘጋጁ ሊሆን ይችላል የሚለውን እሳቤ ከዚህ አካሄድ አንጻር ልንል እንችላለን ማለት ነው። ከዛ በተረፈ የእንቅስቃሴ መኮማተር የሚመጣበት ነው which is volatility contraction ይሉታል። ይሄ በጣም ወሳኝ ሳይንሳዊ ጽንሰ ሐሳብ ነው። ሌሎች አስተማሪዎች ብዙ ጊዜ ላይ እናገሩት ይችላሉ። የፎሬክስ ማርኬት የሚንቀሳቀሰው በሳይክል ነው which is ይሄ ሳይክል ምንድነው? በዋነኝነት መጀመሪያ ኤክስፓንሽን አለ፣ ከዛ ኮንትራክሽን አለ፣ ድጋሚ ኤክስፓንሽን አለ። እንዳጠቃላይ በቃ ሙሉ አካሄዱ የሚመሰረተው የፎሬክስ ዓለም ላይ ኤክስፓንሽን ይመጣል፣ ኮንትራክሽን፣ ኤክስፓንሽን፣ ኮንትራክሽን፣ ኤክስፓንሽን፣ ኮንትራክሽን እያለ መቀጠል ነው ማለት ነው ዋነኛ አካሄዱ። ይሄ የፎሬክስ ዓለሙ እንቅስቃሴ ነው። ኢንሳይድ ባር በሚፈጠርበት ጊዜ ኦብቪየስሊ ኮንትራክሽን እየተፈጠረ ነው፣ መኮማተር ወይም መሰብሰብ የሚመጣበት ነው። ከዛ ያንን በመመልከት የምንሄድበት ነው ማለት ነው። ስለዚህ ማርኬቱ እየተኮማተረ ነው ከነበረበት ሄቪ እንቅስቃሴ እዚህ ጋር እንደምንመለከተው በጣም ጠንካራ እንቅስቃሴዎች ነበሩ። ከዚህ እንቅስቃሴ አንጻር ማርኬቱ እየቀነሰ ነው። ሶ ፊዚክስ ላይ ስንማር ትዝ የሚላችሁ ከሆነ አንድ ነገር ሲኮማተር በውስጡ ምን ያደርጋል? ኃይል ያከማቻል። ያ የተከማቸ ኃይል ደግሞ የግድ ምን ያስፈልገዋል? ሪሊዝ ማድረግ ይኖርበታል፣ መውጫ ያስፈልገዋል። ስለዚህ ኢንሳይደር ባር ስናይ የምናስበው አሁን ማርኬቱ ጸጥ ብሏል፣ ግን በቅርቡ ይፈነዳል፣ አቅጣጫው ወዴት ነው የሚል ጥያቄን መጠየቅ ይኖርብናል ማለት ነው። እንግዲህ ከዚህ ሳቢ አንጻር የተለያዩ አይነት የሐራሚ ወይም ደግሞ ኢንሳይደር ባር አይነቶች አሉ። በተለይ ሁለት አይነት ሜጀር ኢንሳይድ ባር አይነቶች አሉ። ምን ምንድን ናቸው የሚለውን ለመመልከት እንሞክር። አንደኛው ማለት ምንም እንኳን እንዳጠቃላይ የዚህ የኢንሳይደር ባር ትርጉም እረፍት ነው ብለናል። እረፍት ነው ብንልም ግን እንደተፈጠረበት ቦታና እንደ ኮንቴክስቱ ሁለት የተለያዩ ትርጉሞች ግን ሊኖሩት ይችላሉ። ይህንን በደንብ ልንረዳ ይገባል። አንደኛው ሪቨርሳል ነው፣ አቅጣጫ ቀያሪ ኢንሳይደር ባር ወይም ደግሞ የአጠቃላይ የትሬንዱን የመዞር ወይም የአቅጣጫ መለወጥን ምልክት የምናይበት ነው። ይሄ በተለይ በኪ ሌቭልስ ወይም ሰፖርትና ሬዚስታንስ ዞኖቻችንን ከፈጠርን በኋላ እነዛ ፖይንቶች ላይ መጥተው የሚፈጠር ሲሆን ነው ሪቨርሳል መሆኑን የሚያሳየን። which is bullish ሐራሚ የምንለው ማርኬቱ እየወረደ ነበረ፣ ዳውን ትሬንድ ላይ ነበረ። ስለዚህ ሰፖርት ሌቭል ላይ በሚደርስበት ጊዜ ትልቅ ቀይ ካንድል ይፈጠራል which is the mother ካንድል ማለት ነው። ቀጥሎ ትንሽዬ አረንጓዴ ቤቢ ሻማ ወይም ቤቢ ካንድል በዚህ አስቀድሞ በተፈጠረው የቀይ ካንድል ውስጥ በዛ ሊሚቴሽን ውስጥ የሚፈጠር ከሆነ ያ ቡሊሽ ሐራሚ እንለዋለን። ሰፖርት ኤሪያ ላይ ነው የተፈጠረው። ከዛ ደግሞ ኦብቪየስሊ እዛ አካባቢ ሲደርስ በጣም ለመውረድ ሲያሰፈስፍ የነበረው ማርኬት አሁን ተቀዛቅዟል፣ ተኮማትሯል እንደማለት ነው። በዋነኝነት ትርጉሙ የሻጮች ጉልበት እየተገታ ነው፣ ማርኬቱ መውረድ አቁሟል ለጊዜው። ገዢዎች ደግሞ በትንሹም ቢሆን መግባት ጀምረዋል፣ ትንፋሽ አግኝተዋል። ስለዚህ ባቡሩ ፍሬን የያዘበት ስቶፕ ነው ማለት ነው። በዛው ልኬት ደግሞ ቢሪሽ ሐራሚ ጋር ስንመጣ ሞሮፍ የቢሪሽ ሐራሚ በዚሁ ኬዝ ማርኬቱ እየወጣ ነበረ፣ ወደ ላይ እየወጣ ነበረ። ላይክ እዚህ ጋር እንደምንመለከተው አረንጓዴ እየመሰረተ መጣና ይህንን ትልቅዬ ካንድል መሰረተ። ከዛ በሱ
ሃይስት እና ሎስት ፖይንቶች ውስጥ የተፈጠረች የሆነች ቀይ ካንድል በምትኖርበት ጊዜ በቢ ባሩ ወይም ኢንሳይድ ባሩ ተፈጠረ። ስለዚህ የዚህ ትርጉም ምንድን ነው? ገዢዎቹ ከላይ ወደ ታች ማነው ከታች ወደ ላይ እየገፉት መጥተው ነበረ፣ ግን አሁን ደግሞ አቅም እያነሳቸው ነው። ዋጋው ከፍ ማለት አልቻለም፣ ትንፋሽ እየተወሰደ ነው። ሻጮች በሩን የዘጉበት ሁኔታ ላይ ነን የሚለውን ሀሳቤ እንድንወስድ ያደርገናል ማለት ነው። እንደ አጠቃላይ ትሬንድ ኤግዞዥን አት ሜጀር ዞንስ የሚባለው በዋነኝነት ዞኖች ላይ በሚፈጠርበት ጊዜ ይህንን እውነት እናየዋለን። ከዛ በተረፈ በሁለተኝነት የምናየው የኢንሳይድ ባር አይነት ደግሞ ኮንቲኒዌሽን ወይም ደግሞ አቅጣጫን አስቀጣይ ያ ትሬንድ ስለመቀጠሉ ማሳያ ነው። ይሄ ማለት ምንድን ነው? ብዙ ጊዜ የሚረሳ ግን ደግሞ በጣም ትርፋማው ፓተርን ሊሆንም ይችላል። ምክንያቱም አብዛኛው ሰው የሚያየው ማርኬቱ ሊገለበጥ ሲል የሚለውን እሳቤ ነው። ልከስ ሊቀጥልም ይችላል ማርኬት ወደ ላይ። ስለዚህ እንደ አጠቃላይ በተለይ ጠንካራ በሆነ ትሬንድ መሀል ላይ ሲፈጠር ኮንቲኒው ሊያደርግ እንደሆነና ወደ ቀጣይ ጠንካራ ዞን ሊንቀሳቀስ እንደሆነ ማሳያ ሊሆን ይችላል። እንግዲህ ማርኬቱ በኃይል እየወጣ ነበረ ወይም በኃይል እየወረደ ነበረ እንበልና ላይክ በዚህ ኤግዛምፕል እየወረደ ነበረ። አንድ ትልቅ ቀይ ሻማ እዚህ ጋር ሀፕን ያደርጋል ወይም ይሄ ካንድል ይፈጠራል። ቀጥሎ አንዲት ትንሽዬ ኢንሳይድ ባር አረንጓዴ ባር ትፈጠራለች ወይም ቀይም ልትሆን ትችላለች። እዚህ ጋር ትርጉሙ ምንድን ነው? ይሄ የመዞር ምልክት አይደለም። ይሄ ንብረት ማስተላለፍ ወይም ቼንጂንግ ሃንድስ የምንለው ነው። ምክንያቱም ዞን የለንም እዚህ ጋር። በዋነኝነት ገዢዎች ትንሽ አረፍ እያሉ ነው ወይም ሄልዚ እንዲሆን ያ ነገር በቃ ቴስት እየተደረገ እንጂ ምንም ዞን ስለሌለ ማረጋገጫ የለን። ስለዚህ ገና ገዢዎች ትንሽ አረፍ እያሉ ነው። ማነው ሻጮች ገና አረፍ እያሉ ነው። ገዢዎች ገና አልገቡም ማለት ነው። ሻጮቹ እረፍት እየወሰዱ ነው። ከዚህ ቀጥሎ ስፔሻሊ የሚመጣው ደግሞ ሄቪ አረንጓዴ ካልሆነ በስተቀር ወደ ላይ ሊመለስ ነው የምንለው ነገር አይኖርም ማለት ነው። ብዙውን ጊዜ ከዚህ በኋላ ዋጋው ወደ ነበረበት አቅጣጫ እንደ ጥይት የሚተኮስበት እውነትም አለ። ስለዚህ ከዚህ ሳቢ አንጻር ምናልባት እነዚህን ሁነቶች በመፈለግ ሂደት ሜቢ የሰዓት ታይም ፍሬማችንን ለመቀየር እንሞክርና ለመፈለግ እንሞክር። እንግዲህ አብዛኛውን ጊዜ እንዳልኳችሁ በዛ እንቅስቃሴ ውስጥ የሚፈጠር ነው ብለናል አስቀድሞ። አሁን ለምሳሌ ከላይ ወደ ታች የሚመጣ ከሆነ ኦብቪየስሊ በትልቅ ውስጥ የሚፈጠር ወይም በትልቅ እንትን ውስጥ አነስተኛ ሆኖ የሚወጣ ነው ብለናል። ስለዚህ እነዚህን እንቅስቃሴዎች በደንብ መለየት ይኖርብናል። we can consider ለምሳሌ እዚህ ጋር ይሄ ከላይ እስከታች ያለ ከዛ እዚህ ጋር ምን ተፈጠረች? ከላይም ከታችም ምንም አይነት ብልጫ ሳይኖርበት ወደ ላይ ሊሄድ እንደሚችል ይሄኛው ኦብቪየስሊ ምን ነው ማለት ነው። ከዚህ ከላይ ወደ ታች በመጣበት እንቅስቃሴ ይሄ ኤሪያ አለ። ይሄንን ምናልባት መለስ ብለን ካሉ እንቅስቃሴዎች አንፃር ያለውን ስፔስ ስንመለከት የምናየው ሄቪ የሆነ ያው እዚህ ጋር እንደምንመለከተው ከዚህ ይጀምራል። እዚህም ጋር ሪጀክት ተደርጓል። እቺኛም ፖይንት ሪጀክት የተደረገች ናት። እነዚህ ይሄኛውም ኤሪያ ይሄኛውም ወደ ላይ ወደ ታች ለማለት ይሄኛውም ኤሪያ እነዚህም ኤሪያዎች እንዳለ ማለት ነው ራይት። ስለዚህ ይሄኛውም ራሱን የቻለ ኤሪያ ምናምን ቤዚካሊ አሁን ለምሳሌ ኢቭን እዚሁ ጋር ሩቅ ሳንሄድ ይሄ ራሱ ሪጀክት የተደረገ ዞን ነው ልንል እንችላለን አይደል? ምክንያቱም ከዛ በኋላ እንኳን ያው መጣ፣ ወደ ላይ ወጣ፣ ድጋሚ ወረደ፣ ድጋሚ ለመውጣት ሞከረ፣ ድጋሚ ሲመጣ ነው ያገኘነው። ይሄ ዞን ኦብቪየስሊ ሪጀክት ሊደረግ ይችላል የምንልበትን ሐሳብ ይሰጠናል። እዚህ ፖይንት ላይ እንደ ኤግዛምፕል እዚሁ ጋር ያገኘሁት ኤግዛምፕል በመሆኑ ማለት ነው ወደ ታች እየመጣ የነበረ ካንድል አለ። ይሄ ካንድል ተመሰረተ። ከዛ ይሄ ካንድል በመመስረት ሂደት ይሄኛው ስፔሻሊ ብዙ ጊዜ ያው ረጅም ዊክ ባይኖረው ተመራጭ ነው፣ ወይም ደግሞ አትሊስት ሙሉ ይሄ የዚህኛውን ዊክ እንትን ቢለው ቢውጣው በጣም ኮምፕሊትሊ ዲፋይንድ ነው ልንል እንችላለን። ሌትስ ኮንሲደር እዚህም ጋር ልንመለከተው እንችላለን። አሁን ይሄ ወደ ላይ የወጣ ማርኬት ነበር። ከዛ ወደ ታች መጣል። እዚች ጋር ያው ቀይና አረንጓዴዋን ከተመለከትን ኤግዛክትሊ ዚስ ፖይንት ላይ ምን ሆኗል? ኦብቪየስሊ ይሄ ነገር ሃፕን ሲያደርግ ተመልክተናል። ባይ ዊች ከዚህ በዚህኛው ዳውን ትሬንድ ይሄንን ወደ 3 ደቂቃ ብናወርደው ኢቭን በ10 ካንድሎችን ይጨምራል ማለት ነው፣ ወይም በ10 እጥፍ ይበልጣል አይደል? በ3 ደቂቃ ብናደርገዋል ለምሳሌ ይሄንን ኤሪያ ኦብቪየስሊ የሚነግረንም ነገር ይኖራል። ቤዚካሊ በዋነኝነት እነዚህን ነገሮች በደንብ አድርጎ የሚያሳየን ነው በዛ ውስጥ የተዋጠ መሆኑን ማለት ነው። ይሄም ከላይ ወደ ታች በወረደበት ሂደት እዚህ ጋር ቀይ ተፈጠረ፣ እዚህ ጋር እንደምትመለከቱት። ከዛስ እዚህ ጋር ከተመለከትን የዚህ ሃይ ያው እዚህ ሃይ ከዛ ከሱ ቀጥሎ የተፈጠረውን ስንመለከት የዚህ ሃይ
በሱ ውስጥ የተፈጠረ ነው ማለት ነው አይደለም? ሶ ይሄንን ሜቢ ይሄንን ወደዚህ እናምጣውና ላይክ እንደዚህ ብናደርገው አሁን ይሄ ልክ ሲዘጋ ኦብቪየስሊ ምን ያሳየናል? በዚህ የመውረድ እንቅስቃሴ ውስጥ እንግዲህ መውረዱ ሞሮፍ ይሄንን አሁን ወደ ሎወር ታይም ፍሬም ብቀይረው ይሄ ኤሪያ ብቻውን በጣም ግዙፍ እንደሚሆን እርግጠኛ ነኝ። ሌትስ ኮንሲደር ዲስ እንግዲህ በደንብ እንድትረዱት ይሄ ሁላ ቻርት ነው which is down trend አይደለም እኮ አይመስልም የሚል ሐሳብ ካላችሁ ማለት ነው። just ለኤግዛምፕሉ ብዬ እዚህ ጋር ስላገኘሁት የታይም ፍሬም ጉዳይ በጣም ወሳኝነት አለው። አሁኑኑ ቀጥሎ የምናየው እሱ ነው። ዞሮ ዞሮ ይሄ ኤሪያ በጣም ጠንካራ ምን እንደሆነ መመልከት እንችላለን። ያው እዚህም ጋር ሪጀክት የተደረገ አለ፣ እዚህ ጋር የተደረገ አለ፣ እዚህ ጋር የተደረገ አለ። ስለዚህ ሜጀርሊ ምንድነው ይሄ ኤሪያ ኦብቪየስሊ ጠንካራ የሆነ የምን ኤሪያ ነው? ለዚህ አመጣጥ ኦብቪየስሊ ከላይ ወደ ታች በመጣበት ሂደት እንደ ሰፖርት አገልግሎ ነበር። ከተሰበረ በኋላ ደግሞ እንደ ሬዚስታንስ አገለገለ። ከዛስ ሬዚስታንሱን ከሰበረው በኋላ አሁን ቀጥሎ እዚህ ጋር ትራይ አድርጎታል፣ እዚህ ጋር ትራይ አድርጎታል። ኦብቪየስሊ ጠንካራ የሆነ ስፔስ ስለሆነ ይሄ እንዳጠቃላይ ያለው እዚህ ጋር ያለው ኤሪያ በሙሉ ማለት ነው። እነዚህ ኤሪያዎች እንዳለ አስጊ ስለሚሆኑ እንደምን እንወስዳቸዋለን ማለት ነው። ምናልባት ቺኛዋንም ራሱ ከዚህ አስቀድሞ የተፈጠረውን ብንወስደው which is የዚህኛዋን ሙሉ ሰውነት ማለት ነው the same thing እዚህ ጋር ይሰጠናል። ሶ እዚህ ፖይንት ላይ ምን ተፈጠረ? እዚህ ፖይንት ላይ ኦብቪየስሊ እንደምንመለከተው በዋነኝነት ምን ሲፈጠር ተመለከትን? ቺኛዋን የኢንሳይደር ባር ስትፈጠር አየን ማለት ነው። ሶ ኢንሳይደር ባር የሚያሳየን ምንድነው ብለናል? ኦልሬዲ ሰፖርት በሆነ ኤሪያ ላይ ከመጣ ከላይ ወደ ታች ከመጣ ኦብቪየስሊ ወደ ላይ ሊወጣ ነው ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? ወደ ላይኛው ቀጥሎ ወዳለው ሊሄድ ይችላል የምንልበትን እንቅስቃሴ እናደርጋለን ማለት ነው። ባይ ዊች ለምሳሌ ይሄኛው ሊሆን ይችላል ፖይንታችን፣ ይሄኛው ሊሆን ይችላል ሜጀር የሚባለውን ኤሪያ በሃየር ታይም ፍሬም ደግሞ እንወስድና ከዚህ አስቀድሞ በነበረ እንቅስቃሴ ውስጥ ተለቅ ያለው ቦታ የቱ ነው የሚለውን ከሐሳቤ በማስገባት ሌትስ ኮንሲደር በጣም ሪስኪ ያልሆነ መንገድ ለመጓዝ ስንል እዚች ጋር ያለችዋን ኮንሲደር ብናደርግ እንደ ኤግዛምፕል which is እዚሁ ጋርም ይሄንንም ልንመለከት እንችላለን። ያው ቀይ መጣ፣ እዚህ ጋር ቀይ በሄቪሊ ሀፕን አደረገ። ከዛስ በውስጡ ኢንሳይደር ባር ፈጠረ ማለት ነው። ከዚህኛው በኋላ ልጁ የተወለደበትን ሂደት ማየት እንችላለን። ከዛስ ወደ ላይ ሲወጣ መመልከት እንችላለን። ሶ ቤዚካሊ ወደ ነበርንበት እንመለስና ቀጥሎ ያለውን እንትን ለማየት ማለት ነው። ሶ ቤዚካሊ ከዚህ ሐሳብ አንፃር ኦብቪየስሊ ምን ማድረግ እንችላለን? እዚህ ጋር ባያችንን እንገባለን። ኤግዛክትሊ እዚህ ጋር ኦልሬዲ ክሎዝ ስላደረገ ማለት ነው። ከዛስ አስቀድሞ ከነበረው የተለያየ የፍራክታል ምናምን ይባላል። ሶ በዚህ ኮንሲደሬሽን ውስጥ አሁን እኔ ከልምድ አንፃር ማሰምራቸው መስመሮች ከልምድ አንፃር ነው። በዚህኛው ታይም ፍሬም በሌላኛው ትክክለኛ ኤሪያ እንደሚሆን እናንተም የምትደርሱበት የምታዩት ይሆናል። በእርግጥ ሶ ቺኛዋን ካንድል በመውሰድ ሙሉዋን ማለት ነው። ፒቮት የሚባል አለ፣ ፍራክታል የሚባል አለ። ብዙ አይነት የዞን አሳሳሎች አሉ። እሱ ያው ሞር አድቫንስድ ስለሆነ ካሁኑ ግራ ከሚገባችሁ ወደፊት የምናየው ስለሆነ ነው ማለት ነው። ኤቭሪ ታይም ምን ብያቸዋለሁ? 1 to 2 መሆን ይኖርበታል ብያቸዋለሁ። አትሊስት ይሄ 1 to ስንት ድረስ ሄደ? 1 to 5 ድረስ ሄዷል። ግን እኛ በዚሁ እንኳን ኤሪያ በቃ ያየናትም 100% እርግጠኛ የምንሆንበትን ይሄ ኤሪያ ሪጀክት የተደረገ አለ። ስለዚህ ይሄኛውን እንኳን ብናሰብር ለዚህኛው ማለት ነው በሎወር ታይም ፍሬም ኦብቪየስሊ የሚሰጠን ትርጉም በእርግጠኝነት አሪፍ ስለሚሆን ከዚህ ተነስተን ኢቭን እኔ 1 to 2 ይበቃኛል። ይኸው እዚህ ጋር 1 to 2 ያስገኘኛል። ስለዚህ ይሄንን ጀስት ብገባው ቀጥሎ የሚመጣውን እስቲ ለመመልከት እንሞክር። እዚህ ጋር እንደምታዩት ሄደልኝ ማለት ነው። ሶ as you can see ይሄንን በደንብ መመልከት ያስፈልጋል። በዛው ልክ በዚህ አካሄድ ውስጥ እንግዲህ ብዙ ጊዜ ረጅሙን በወስድ ኖሮ ምን ያህል ረጅም ጊዜ እንደሚወስድብኝ በዚሁ መመልከት ትችላላችሁ። እንደ ትሬንጂንግ ውስጥ እንደገባ ምናልባት መቶም ሊነካው እዚህ ጋር ከደረሰ በኋላ ነው እንደምታዩት የነካልኝ እዚህ ድረስ መቶ ማለት ነው። እሺ ስለዚህ በዛው ግን ሪጀክሽኑም ያው ትክክል ስለመሆናቸው የምትፈጥሯቸው ዞኖች ወሳኝነት ስለመኖራቸው ማሳያም ይሆናል። እንዳጠቃላይ ግን በዚህ አይነት አፈጣጠር ውስጥ የሚያልፍ ይሆናል ማለት ነው። እንግዲህ የታይም ፍሬሙን ወይም የዚህ የትራያንግል ሴክሬት የምንለው ማንም ብዙዎቹ የማይኖሩን ሚስጥር ምንድነው? ኢንሳይድ ባር ማለት በትንሹ ታይም ፍሬም ላይ ትራያንግል ማለት ነው ባይዘው which is ይሄንን መልሰን እንደ ቅድሙ እናድርገውና ይሄ ኦልሬዲ በስንት ታይም ፍሬም ነው? በ30 ደቂቃ ታይም ፍሬም የተፈጠረ ነው። ስለዚህ ይሄ እንዳይወዛግበን እናጥፈው። ስለዚህ ቤዚካሊ በዚህ አኳኋን ውስጥ
ይሄንን በደንብ እንየውና ሶቺ ኤሪያ አሁን እዚህ ጋር ያሰመርንባት ኤሪያ ኢንሳይድ ባር እንዳጠቃላይ በዴሊ ቻርት ላይ ኢንሳይድ ባር ካየን ማዘር ባሩ በጣም ትልቅ እንቅስቃሴ ነው፣ ወይም ይሄ በ30 ደቂቃው በጣም ትልቅ እንቅስቃሴ ነው አይደል? ኢንሳይድ ባሩ ደግሞ የዚህ ማዘር ባር ውስጥ የታቀፈች እንቅስቃሴ ናት። አሁን ቀጥታ ወደ 3 ደቂቃው እንውረድ እስቲ። ወደ 3 ደቂቃው ስንወርድ እዚህ ጋር እንደምትመለከቱት ይሄው ከዚህ ጀምሮ እንደዚህ 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 እያለ የመጣ ነው ሂደቱ። ማርኬቱ ምን ማለት ነው? ኦብቪየስሊ እንዳጠቃላይ ከዛ መሀል ላይ ተጨናንቆ እዚህ ጋር ጭንቀት እየተፈጠረበት ነበረ፣ ከላይ ወደ ታች እያለ ግን እንቅስቃሴው እንዲህ እያለ በቃ መጨነቅ ውስጥ ነበረ። ቀስ በቀስ እየጠበበ ይሄዳል፣ ስኩዊዝ እያደረገ ይሄዳል። እንደምትመለከቱት ከዚህ ጀመረ ላጥ ብሎ ወረደ፣ ከዛ ወደ ላይ፣ ከዛስ እያነሰ ሎስቱ ፖይንት ሃይስቱ ፖይንት እያነሰ ሎስቱ ፖይንት እያነሰ ከዚህኛው ካስቀደመ እየጠበበ which is እየታፈነ ነው የሚመጣው። ይሄ ደግሞ በእንትን ስንመለከተው ሲሜትሪክ የሚባል ታይፕ ኦፍ ፓተርን አለ ባዮች። አሁን በቀጣዮቹ ደግሞ የምንማራቸው በጣም ወሳኝ የሆኑ ብዙዎች የሚንቋቸው ፓተርኖች አሉ። ከዚህ ውስጥ ወጣ ማለት ኦብቪየስሊ ቢያንስ የዚህኛውን እንቅስቃሴ ያክል ይሄዳል የሚል ምንነት ወይም ምሳቤን ይሰጠናል። ስለዚህ ይሄ ማለት ምን ማለት ነው? ሜቢ ይሄ ፐርፌክት የሆነ የፓተርኑን መግለጫ ላይሆን ይችላል፣ ጀስት አሁን ራንደምሊ የወሰድነው ኤግዛምፕል ስለሆነ ማለት ነው። ከዚህ ግን በሚወጣበት ጊዜ ኦብቪየስሊ ኢንሳይድ ባርን መነገድ ማለት ትራያንግል ብሬክአውትን መነገድን ነው ማለት ነው። ለዚህ ነው በጣም ኃይለኛ ነው ተብሎ የሚታሰበው ማለት ነው። በዚህ ታይም ፍሬም ውስጥ በእርግጠኝነት አትሊስት ከዚህ በመነሳት ወደ ቀጣዩ ይሄዳል። ወይም ደግሞ በፓተርን አካሄድ ውስጥ ሜቢ ይሄ ፓተርን አሰራር እንዴት ነው ሜጀርሊ በዚህኛው በኩል አይደለም በእርግጥ የሚሰራው፣ ግን እንደው ሲሜትሪውን ለማሳየት ነው እንደዚህ ሹጥጥ እያለ ስለመምጣቱ ማለት ነው። እንዳጠቃላይ ግን ከቦዲው እንኳን ብንነሳ which is የቦዲው ልኬት ማለት ምንድነው? ከሎስቱ ፖይንት እስከ ሃይስቱ ፖይንት ያለውን እንወስድና ከዚህ በኋላ ሪቴስት ካደረገ በኋላ እዚህ ድረስ ይሄዳል አትሊስት የሚል ይሰጠናል። ይሄ በእርግጥ በጣም በትንሽዬው ነው፣ ግን ይሄኛውን ሰብሮ ወጣ ማለት ደግሞ ራሱን የቻለ ሌላ ፓተርንም አለ አይደለም? ላይክ ይሄንን ብንወስደው እኮ ልክ እንደዚህ ማለት ነው ሰብሯል። ይሄንን ሰብሮታል፣ ከዛስ ሪቴስት አደረገው፣ ስለዚህ ይወጣል ማለት ነው። ሜጀርሊ አሁን ይሄንን እንደዚህ ብንወስደው ራሱን የቻለ ምን ሰጠን? ራሱን የቻለ 3 ምን ይባላል? ይሄ ፓተርኑ ራሱ ደገፈን፣ ኮንፍሉዌንስ ሆነን ይሄ ፓተርን መፈጠሩ which is ይሄንን አሁን በእንትን ለማሳየት ያህል ፎሊንግ ዌጅ የሚባል ፓተርን አለ። ስለዚህ ፎሊንግ ዌጅ ማለት ካንድሎቹ እንደዚህ አይነት እንትን በሚፈጥሩበት ጊዜ ፓተርንን ወይም ቅርጽን በሚፈጥሩበት ጊዜ ቢያንስ ገበያው ወደ ላይ የሚሰበር ከሆነ የዚህን አጠቃላይ የልኬቱን የቁመቱን ያክል መሄድ ይኖርበታል ከምን በኋላ ሪቴስት ካደረገ በኋላ። ስለዚህ እስከዚህ አትሊስት ይመጣል የሚል እሳቤ ይኖረኛል ማለት ነው። ኦልሬዲ ደግሞ በሃየር ታይም ፍሬሙ ምን ተፈጥሯል? ኢንሳይድ ባር ሲፈጠር አይቻለሁ። ስለዚህ እንዳጠቃላይ በዚህ አካሄድ ውስጥ ያለውን ሁነት የምንመለከትበት ማለት ነው። ባይውጭ ይሄ ምን ማለት ነው? ዲሴንዲንግ እና ፎሊንግ ዌጅ የሚባሉ ሁነቶች አሉ። ፎሊንግ ዌጅ ማለት ኦብቪየስሊ እንትን እያለ የሚሄድ ፎሊንግ እና ራይዚንግ ዌጅም የሚባል አለ። በጣም ሜጀር ብዙ እንግዲህ በኢትዮጵያ ኮንቴክስት ብዙ ቦታ የማይሰጣቸው የድሮ ነው ምናምን ተብሎ ስለሚታሰብ ያው ሀበሻ እንደውም በትሬዲንግ ዓለም የድሮ ነው በጣም ወሳኝ የድሮ ኢንፎርሜሽኖች የድሮ እውቀቶች የበለጠ እንትን አላቸው። አሁን ይህንን ከተመለከትን ምን አይነት ፓተርን ሰርቷል? ትሬንድ ላይናችንን በላይና በታች ስንሰራላቸው ኦብቪየስሊ ይህንን ፓተርን ሰርቷል አይደለ? ስለዚህ ከዚህ መጣ፣ ከዛ እዚህ ጋር መጣ፣ 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 ከዛ ሰበር፣ ከዛ ሪቴስት አደረገው። ኦብቪየስሊ የሚንቀሳቀሰው ይሄንን አሁን ቅድም የለካሁትን እዚህ ድረስ ነው ማለት ነው። በዚህ አካሄድ መነሻዬ መረሳት የሌለበት ምንድን ነበረች ትዝ ካላችሁ? መጀመሪያ ያየዋት የ30 ደቂቃ ላይ ያየዋት ኢንሳይድ ባር ናት። ስለዚህ እዚህ ጋር ገባለሁ፣ እንደውም ሪስኬን በደንብ ያደርገዋለሁ። ካስፈለገው ወደ ኋላ ተመልሼ ይሄንን ኤሪያ መመልከት ካለብኝ ከዚህኛውም ዝቅ አድርጌዋለሁ። ስለዚህ ከዚህ የበለጠ ዝቅ ካለ በቃ እወጣለሁ። ከዛ ሲሄ 1 2 3.5 ይሰጠኛል ማለት ነው። ስለዚህ $1 ሪስክ ባደረኩኝ 3.5 አገኛለሁ። ስለዚህ በዚህ አካሄድ ውስጥ
ይሄንን ስቴፕ ላይ ለማለት እንሞክር። ስቶፕ ሎስም ከነካ ነካ ነው እንዳልኳችሁ። ግን እዚህ ጋር እንደምትመለከቱት ቀለል አድርገን ገንዘባችንን መስራት የምንችልበትን ሂደት በዚህ መልኩ ከመጀመሪያው ከሃየር ታይም ፍሬሙ በመነሳት ልንመለከትበትና ልክ እንደዚህ ዋነኛ ገንዘባችንን ልናገኝበት የምንችለውን ሂደት መፍጠር እንችላለን ማለት ነው። ስለዚህ ከታይም ፍሬም አንግል አንጻር በጣም ልዩነቶቹን በደንብ አድርገን መለየት ይኖርብናል። እንዳጠቃላይ ምናልባት ይሄንን ለምሳሌ በዴሊ ታይም ፍሬምም እንፈልግና አንድ ኢንሳይድ ባር በደንብ እንትን አድርገን በዛው ስትራቴጂ ኢንሳይድ ባር ስትራቴጂ ምንድነው የሚለውን ለመመልከት እንሞክር። which is breakout trade የሚሉት ማለት ነው። ኢንሳይድ ባር እንዳጠቃላይ ኢንሳይድ ባር የምንነግደው የጎልድ ሪአክሽን ትንሽ እንትን ስለሆነ ምናልባት ዩሮኤስዲ በቀላሉ ለመመልከት ዩሮኤስዲን እናድርገው። ሶ ቤዚካሊ በዚህ አካሄድ ውስጥ እንግዲህ ይሄ ማርኬት ከላይ ወደ ታች እየመጣ ነው። ከላይ ወደ ታች እየመጣ ባለበት ሂደት እዚህ ጋር ደረሰ። ሶ እዚህ ጋር ሲደርስ እንደ ማለት ብሬክአውት ወይም መፈንዳት ፖይንትን ነው የምንነግደው። ብዙ ጊዜ ብሬክአውትን ነው የምንነግደው። ሶ ቤዚካሊ በዚህ አካሄድ ውስጥ ሜቢ ይሄ ወደ ላይ ወደ ታች እያለ ዳውን ትሬንድ የሰራበት ነበረ። ሶ ሜጀርሊ ደግሞ አስቀድሞ እዚህ ጋር እሺ ኦልሬዲ የሰራልን ምን አለ ሪጀክት የተደረገ ዞን አለ። ኦኬ እሱን ከሐሳቤ እናስገባና ኦልሬዲ ይሄ በቃ ክሎዝ አድርጓል እዚህ ጋር በዚህ አይነት ካይንድ ኦፍ አካሄድ። ስለዚህ አቅጣጫውን አንገምት። ማርኬቱ የትኛውን አቅጣጫ እንደሚመርጥ ብቻ ነው የምናየው ማለት ነው። ሶ ስትራቴጂው ምን አይነት ህጎች አሉት? በሶስት ደረጃዎች እንከፍላቸዋለን። አንደኛው ከኮንቴክስት አንፃር ቦታው ምን አይነት ቦታ ነው? ይሄ ኤሪያ የእውነት ወደ ላይ የሚሄድ ነው ወይስ ወደ ውጪ ወደ ታች የሚል እናያለን። ሁለተኛ ትሬንድ ላይን ማስመር ይኖርብናል። ከዚህ ውስጥ ወጥቶ እንትን ሊለው ይገባል ማለት ነው። እንግዲህ ይሄ ሰብሯል። ይሄ ትሬንድ ላይን ኦልሬዲ ሰብሯል። ምናልባት ይሄንን አሰማመራችሁን እንዳልኳችሁ በዊክስም ልታደርጉት ትችላላችሁ፣ በቦዲም እሱ እንደናንተ እይታ ነው። ከዛ ደግሞ በሁለቱም ማስመራችሁ ያንን ዞንም ልታዩት ትችላላችሁ። ይሄኛው በዊክስ ከተሰመረ ይሄኛው ደግሞ ቦዲ ላይ ታክኬ ደግሞ በማሰምርበት ጊዜ ላይክ እንደዚህ አይነት ሲናሪዮ ይሰጠኛል። እዚህ ጋር እንደምትመለከቱት ቺኛዋ ዞን ከተሰበረች እና ከወጣች ሪቴስት ካደረገ በኋላ ይወጣል የሚል አሁን አስቀድሜ እንኳን ባሳየዋችሁ ሂደት ለሴም ሲናሪዮ ይሄንን ሲናሪዮ ላይክ እዚህ ጋር እንደምትመለከቱት ታይፕ ኦፍ ምን ሰራ ቀድሜ የሰጧችሁን ወይም ያሳየዋችሁን የፎሎዊንግ ዌጅ አይደለም። ስለዚህ በፎሎዊንግ ዌጁም ልንወስደው እንችላለን። ዞሮ ሐሳቤ እሱ ሳይሆን አጠቃላይ አገባባችን። ስለዚህ ትሬንድ ውስጥ ነው ያለው which is continuation ይሻላል። አሁን ይሄ continuation ሊሆን ይችላል እዚህ ጋር እንደዚህ ካሳየኝ ወደ ታችም ሊዘልቅ ነው። ነገር ግን እዚህ ጋር ደግሞ ሪጀክት የተደረገ ቦታ አለ። ይሄም ሪጀክት ተደርጓል። እዚህ ጋርም ሪጀክት የተደረገ ነው እንደምንመለከተው ዋንስ ከሰበረ በኋላ። እንዳጠቃላይ ሜጀርሊ ይሄ ዞን ጠንካራ መሆኑን ልናይ እንችላለን። በዚህ ምናልባት ደግሞ እስከዚህ ጭኛዋንም ኤሪያ ዋንስ ከሰበረ በኋላ ለመመለስ የሞከረውን ማለት ነው። ዞሮ ከዚህ ሂሳብ አንፃር ይሄንን እንግዲህ አሁን ያለበት ወደ ታችም ሊሆን ይችላል ወደ ላይም ሊሆን ይችላል። ስለዚህ የማዘር ባሩ ወሰን ምን ጋር ባውንደሪው which is የናት የመጀመሪያው የሚፈጠረው ካንድል ስቲክ ገዘፍ ብሎ የሚፈጠረው ቀይ ካንድል ስቲክ ሃይና ሎው መስመሩን እናሰምርባቸዋለን ይሄንን ትሬድ በማድረግ። ስለዚህ መሃል ላይ ነው አይደለም? አሁን ዋጋው ታስሯል ማለት ነው። እኛ የምንፈልገው ምንድነው? ዋጋው ከእስር ቤት ሲወጣ ወይ ወደ ላይ ወይ ወደ ታች አያገባንም በየትኛው እንደሆነ። መግቢያችን ምንድነው? ባይ ሲግናል የሚሆነው የማዘር ባሩን ሰብሮ ወደ ላይ የሚወጣ ከሆነ it's going to be ምን ይሆናል ማለት ነው። let's consider ይሄ ግራ እንዳያጋባችሁ በድጋሚ እንደዚህ ላድርገውና እነዚህ እንትኖችን ግራ እንዳያጋቡን ኦሬዲ ይሄ የተሰበረ ትሬንድ ላይን መሆኑን አይተናል። ኦኬ that's አንድ ነገር። ሶ ቤዚካሊ ከዚህ በመነሳት ምናልባት ይሄንን ደግሞ ሞር ኦፍ ፐርፌክት ለማድረግ በዊኩ ላይ እንመስረትና ኦሬዲ ምን አስመረንበታል? ሃይስት እና ሎስት ጫልነካችም ገና። ስለዚህ ይሄንን እናወርደው እስቲ ላይኩ ዝም ብለን ወደ አንድ ሰዓት ብናወርደው as you can see here እዚህ ጋር የምንመለከተው በዚህ በሁለቱ መካከል ምን እያደረገ እየጠበበ እየሄደ ነበር እንደምትመለከቱት። ስለዚህ አሁን ወይ ከዚህ ሲወጣ
ወደ ላይ ለመግባት ወይ ደግሞ ከዚህ ሲወጣ ወደ ታች ለመግባት ወንድ ዴይሊ ታይም ፍሬም ባየነው መሰረት ማለት ነው ዋንስ ያ ነገር ስለተፈጠረ። ስለዚህ ሁለት አይነት አገባብ አለ ኤክስኪዩሽን ታይፖቹ። አንደኛው ስቶፕ ኦርደርስ which is ፈጣን ለሆነ ዜና ሰዓት ላይ ምናምን ከሆነ ያፕን የሚያደርገው ዋጋው ገና ሳይሰበር ከማዘር ባሩ በላይ ባይ ስቶፕ ወይም ደግሞ በታች በኩል ደግሞ ሴል ስቶፕ እናስቀምጣለን። which is ጥቅሙ ምንድነው? ኤክስፕሎዥኑ በጣም ፈጣን ከሆነ አያመልጠንም ማለት ነው። ጉዳቱ ግን ፌክ አውት ሊኖር ይችላል። ስለዚህ ሰብሮት ይመለስና ስቶፕ ሎስ ሊመጣብን ይችላል። ስለዚህ ካንድል ክሎዝ ነው በዋነኝነት ልንጠቀም የሚገባው which is ዋጋው የማዘር ባሩን ወይም የማዘር ካንድሉን በዴይሊው ላይ ባየነው ማለት ነው ሰብሮ እስከሚዘጋ ወይ በላይ በኩል ከዚህኛው በላይ ሰብሮ ከዘጋ ወይም ደግሞ በታች በኩል ሰብሮ ከዘጋ ያንን እናያለን። መጠበቁ ጥቅሙ ያ ነው ማለት ነው። ስለዚህ እንጠብቀዋለን ዋንስ በላይኛው ታይም ፍሬም ይሄ ነገር መፈጠሩን ስላየን ልክ ኤግዛክትሊ እዚህ ፖይንት ላይ ይሄ ሰብሮ ሲዘጋ አየናል። ስለዚህ ያለን ምንድነው ሪቴስቱን ጠብቀን ቶሎ ብለን ምን ማድረግ መግዛት። እስከየት ነው የምንገዛው? ይሄንን እስከዚህኛው ድረስ እናደርጋለን። ምናልባት እስከታችም ልንወርድ እንችላለን። ሜጀር የሚባለው ኤሪያ ደግሞ ይሄ ነው አይደለም? ስለዚህ ይሄንን ኤሪያ እሳቤ ውስጥ በመክተት እስከዚህ ድረስ ይሄዳል which is 2 ሰጥቶኛል። እንግዲህ ራንደም ኤግዛምፕል ነው የወሰድነው። ወደታችም ከወረደ በዛው ሲትሩፋቱን እንድታዩት ሪስክን የመጠበቅ ትሩፋትን ሁሌ ማግኘት ነው የሚባል አስተምሮት ስለሌለ ማለት ነው ኪሳራም ስላለ so let's consider this እና እስቲ ነው እንዳጋጣሚ ሆኖ ከማዘር ባሩ በላይ ወጥቷል። ስለዚህ ወደ ቀጣዩ ዞን የሚሄድበት እድል የሰፋ ነው ብለን ነው የገባ ነው። as you can see እዚህ ጋር እንደምትመለከቱት እየጠበቅኩት ነው። ይሄንን ከነካልኝ ነካልኝ፣ ካልነካልኝና ወደ ስቶፕ ሎስ ሄዶ ወደ ታችም ከወረደ obviously ድሌ ነው ምንም ማድረግ አልችልም ማለት ነው። ግን ሞስትሊ ወደ ላይ ሊሄድ ይችላል ብዬ ያሰብኩት ለምንድን ነው በሃየር ታይም ፍሬም ላይ ኦሬዲ የሰራው የነበረው you see በቃ እዚህ ጋር መጣች ነካችልኝ እዚህ ጋር ወጣለሁ ማለት ነው። አያገባኝም ከዛ በኋላ ያለው ሜጀርሊ ይሄ ነው ስቶፕ ሎስ ከማዘር ባሩ በተቃራኒ ጫፍ ነው የሚሆነው ብዙ ጊዜ። እንግዲህ ይሄ በጣም ሰፊ ነው በዴይሊ ስላደረግ ነው ማለት ነው። ሜቢ አሁን ይሄንን በ4 hour አይተን በ1 hour ኤክስኪዩት ብናደርገው የተሻለ ነበር። ግን አሁን ይሄ ሜጀርሊ ለመሰበር ጊዜ ፈልጎ በጣም ረጅም እዚህ ድረስ ባመጣው ግዴታ ከዚህ በላይ መሆን ነበረበት ማለት ነው የምንመለከተው እይታ። ስለዚህ በሎወር ታይም ፍሬም የሰራውን ኦሬዲ የሰራውን እቺኛዋን ኤሪያ ልክ እዚህ ጋር ሪጀክት ተደርጓል ወይም እኮ ራሱን የቻለ አንድ ትሬንድ በሉት አይደለም። ይሄ ኤሪያ ምን ተደርጓል? ሪጀክት ተደርጓል። እቺኛዋን ኤሪያ ነው በደንብ ማስተዋል ያለብኝ ማለት ነው አይደለ? እቺኛዋን አምጥቼ አስፋራስ 1 to 2 እስከሰጠኝ ድረስ እቺኛዋን ኤሪያ ሪጀክት ካደረገ በቃ እኔ ከማርኬት እወጣለሁ፣ ሌሎች ሰዎች እድላቸውን ይሞክሩ፣ የኔ እይታ የነበረ በሚል ይሄንን እጠብቃለሁ ማለት ነው። as you can see እዚህ ጋር ሪቴስት እንደሚያደርግ በማሰብ ልክ መጥቶ ሪቴስት ሲያደርግልኝ ገዛልኝ የሚል ትዕዛዝ አስቀምጥለታለሁ። እሱ ጋር ይገዛልኛል። እንደምታዩት ላጥ ብሎ እንዳየነው ይሄዳል ማለት ነው። ከዚህ ጋር በተረፈ ሂካኬ ፓተርን የሚባል አለ which is ወጥመዱን ወደ ትርፍ መቀየር የሚቻልበት በተለይ የባንኮች ማታለያ የሚባል ነው ይሄ ሂሳቤ። እንዳጠቃላይ ሂካኬ በጃፓንኛ ማጥመድ ወይም መጥለፍ ማለት ነው። ኢንሳይድ ባር በጣም ታዋቂ ስለሆነ ባንኮች እኛን ለማጥመድ ሊጠቀሙበት ይችላሉ። አንዳንድ ጊዜ እንዴት ነው የሚሰራው? ኢንሳይድ ባሩ ይፈጠራል። ከዛ ሁሉም ሰው ብሬክ አውት ይጠብቃል obviously ዋጋው የማዘር ባሩን ሃይ ይሰብረዋል አውቆ። ከዛ ብሬክ አውት ትሬደሮች ወጣ ብለው ባይ በሚያደርጉበት ጊዜ ወዲያውኑ በሁለት ወይም በሶስት ካንድሎች ውስጥ ደግሞ ዋጋው ይገለበጥና የማዘር ባሩን ሎ ሰብሮ በኃይል ወደ ታች ሊወርድ ይችላል። እንዴት እንነግደዋለን? የመጀመሪያው ብሬክ አውት ፌልድ ካደረገ which is ይሄንን እስከ ሪቴስት የጠበቅንበት ምክንያት ሂካኬ እንዳይሆን። ምክንያቱም ይሄንን አውቀው ያስወጡትና ባንኮች መልሰው ወደ ታች ቢያወርዱብኝስ? ገብቷቸዋል። ስለዚህ ወዲያውኑ አቅጣጫችንን ቀይረን ከተቃራኒው ኃይል ጋር ሴል መግባት እንችላለን። በእርግጥ ብዙ ጊዜ ግን እቺኛው ሪቴስት እስከምትደረግ መጠበቅ በጣም ጥሩ ሆኖ እናገኘዋለን። ከዚህ በተረፈ የመልቲፕል ኢንሳይድ ባሮች ደግሞ አሉ። አንዳንዴ አንድ ኢንሳይድ ባር ብቻ ሳይሆን በዛችኛው በአንድ በተፈጠረችዋ ካንድል አማካኝ ነው ኢንሳይድ ባር አማካኝነት በውስጡ ልናገኛቸው የምንችላቸው ተከታታይ የሆኑ ቤቢ ሻማዎች ሊኖሩ መንታ ሊወልድ ይችላል ማለት ነው። ያ which is 4-5 ካንድሎች ተከታትለው ይፈጠራሉ። ማዘሩ አለ፣ ከዛ ቤቢ ይሄ ፖይሊንግ ወይም መጠምጠም ይባላል። ልክ እንደ እባብ ነው እየተጠመጠመ ነው ወይም ደግሞ
ምንጩ ወይም ስፕሪንጉ ይበልጥ እየተጫነው ነው ማለት ነው። እሱን ደግሞ በደንብ አድርገን መመልከት ያስፈልጋል። which is ብዙ ጊዜ ሲፈጠሩ አንመለከትም፣ ግን ደግሞ ከተፈጠሩም በጣም በአሪፉ ሆነው ነው ማለት ነው የሚፈጠሩት። ስለዚህ እሱን በደንብ ከምልከታችን ውስጥ ማስገባት ይኖርብናል። መልቲ በሚሆንበት ጊዜ እንግዲህ ብዙውን ጊዜ ኦልሞስት ሁሌ ማለት በሚቻልበት ደረጃ ምንድነው የሚሆነው? ኦብቪየስሊ እዚህ ጋር ምናልባት በአንዴ ማግኘት ስለማንችል እዚህ ጋር በምትመለከቱት ምስል ላይ የማዘር ባሩ አለ። ከዛስ እዚህ ጋር ሬዚስታንስ ከላይ አለ። ከታችኛው ፓርት ላይ ሬንጁ እንዳጠቃላይ ያስጠና ለውስጡ ይሄ ከሆነ 1 2 3 እያለ የመጀመሪያው ትልቅየው ልጅ አለ። ከዛ በሱ ውስጥ ሌላ ልጅ ይወለዳል፣ በሱ ውስጥ ሌላ ልጅ ይወለዳል። ይሄንም ሊፈጠር እንደሚችል ማሰብ ያስፈልጋል ማለት ነው። ላይክ እንዴት ካላችሁኝ ይሄንን እንመልከተው እስቲ። እዚህ ጋር እኮ ካያችሁት እንዳጋጣሚ ልክ አይኔን ስጠል ያየሁት ነው። ይሄንን ከዛ በሱ ውስጥ ሌላ ተፈጠረ። በደንብ አስጠግታችሁ ካያችሁት ያው ገና አልተበለጠም። ራይት ምናልባት ይሄኛው በጣም ተቀራራቢ ነው። ይሄ የዚህ ሃይስት 1 1486 ነው። የዚህ ደግሞ 1 ነጥብ 1485 ነው። በ2 ፒፕስ ምናምን ያንሳል። ከዛ ደግሞ የዚህኛው ሎውን ካያችሁት በአንደኛው ልጅ ያነሰ ነው። ከዛ ሶስተኛው ልጅ ነው። ኢንሳይድ ባር በበዛ ቁጥር የሚመጣው ፍንዳታ በጣም ኃይለኛ ይሆናል ማለት ነው። ይሄንን ካየነው እዚህ ጋር እንግዲህ ይሄ ኦብቪየስሊ ሌትስ ኮንሲደር ቺኛዋን ፓርት እንያትና ይሄ ከመፈጠሩ በፊት እዚህ ጋር እንደዚህ ተፈጥሮልን ነበር። እሺ በደንብ እንትን ካልነው ሁሉም ውስጡ ላይ የነበሩ ናቸው። እያነሰ የመጣ ነው ከዚህኛው ጀምሮ ማለት ነው። ምናልባት ደግሞ ይሄንን የበለጠ የሚያገዝፈው ጭራሽ ከሱም አስቀድሞ ያገዝፈው በጣም ጠንካራ እንቅስቃሴ ሊኖር ስለሚችል ማሳያት። እሺ እዚህ ውስጥ ይሄኛው አለ፣ እዚህኛው ውስጥ ይሄኛው አለ፣ እዚህኛው ውስጥ ይሄኛው አለ፣ እዚህኛው ውስጥ ይሄኛው አለ። ይሄ የሚያሳየው በጣም ጠንካራ እንዲህ አይነት ደብል ኢንሳይድ ባር ካገኘን መዘጋጀት ነው ያለን። ማርኬቱ ለረጅም ጊዜ የሚቆይ በጣም ከባድ የሆነ ጉልበት አከማችቷል ማለት ነው። ይሄ ጃክፖት ሊሆን የሚችል እድል ነው። በጣም ጠንካራ ነው። ምናልባት ራንደም ሊያገኘ ነው ስለሆነ እንግዲህ ዝም ብለን እንመልከተውና ሜቢ አሁን ይሄ ኤሪያ አለ፣ ይሄ ኤሪያ አለ፣ ይሄ ኤሪያ አለ፣ ይሄ ኤሪያ አለ። ከዛ ደግሞ ትሬንድ ላይ ነው አለ። ራይት ስለዚህ ይሄ ሜጀር እንደሆነ ኢምፓክቱ ስለምናውቅ ቶሎ ብለን ከዛ ደግሞ ከታች ስለሆነ ያገኘነው ምን እናደርጋለን? እዚህ ጋር እንገባና በፓርሻል መውጣት ካለብን የተወሰነ ግማሽ እንትኑን እንወጣለን። ግን እስከዚህኛው ካሰብነው እስከነዚህ ኤሪያዎች በትንሹ ስንት አገኛለሁ? 1 2 3 እስከዚህኛው ካሰብኩኝ ይሄኛውን 1 to 4 እስከዚህኛው ካሰብኩኝ ደግሞ 1 to 6 ራይት። ይሄንን ሞር ክላሪፋይ ለማድረግ ወደ 4 አወር አመጣውና በ4 አወሩ ጠንካራ የሚባለውን ሬዚስታንስ ዞን ለመለየት ሞክራለሁ። እዚህ ጋር ስመለከት ሞር ኦፍ ይሄኛው የተሻለ ኤሪያ ስለሆነ አሁን የመረጥኩት ኤሪያ ጥሩ ነው። ስለዚህ ወደ 1 አወር ድጋሚ እንመልሰውና ስለዚህ ይሄ ኤሪያ እንዳጠቃላይ ጠንካራ የሆነ ኤሪያ ነው። እዚህ አስቀድሞ የነበረውን እውነት ለመናገር አላስተዋልኩትም ምን አይነት ነገር እንደሚሰጠን እስቲ። ይሄ አሁን በጣም ጠንካራ 1 to 6.6 ማለት የመጨረሻ በጣም ትልቅ የሆነ ነገር ነው። ኦልሞስት 1 to 7 ነው የሚሰጠኝ ያለው ከሪስክ ከወሰድኩት አንፃር ማለት ነው። ወደ ኋላም ስመለስ ምንም ሜጀር እንትን የለም። በዚህ አካሄድ እዚህ ጋር እገባለሁ። ኦብቪየስሊ እስቲ የሚመጣውን እንዴ እዚህ ጋር እንደምትመለከቱት ከታች ጀምሮ ምን ሆነ? በጣም ጠንካራ ጉዞ አልሆነም? ኢንሳይድ ባሮቹ በበዙ ቁጥር በጣም ጥንካሬው የበዛና የጎላ የሆነ ሙቭመንት በቃ ታፍኖ ነበር ማለት ነው። ኤግዛክትሊ እዚህ ጋር ሲደርስ አያችሁ፣ በሃየር ታይም ፍሬም የነበረችን ቦታ ላይ ሲደርስ ኤግዛክትሊ ተመለሰ። this is እንግዲህ በጣም ኢንትረስቲንግ ሆነ። ብዙ ሰዎች የማያውቁት እጅግ በጣም ቀላል የሆነ ስትራቴጂ ነው። as you can see በዚህ መልኩ ልናገኘው እንችላለን ማርኬቱን ማለት ነው። this is so interesting እውነት ለመናገር በደንብ ለሚያውቃቸው በተለይ ከ2 እና 3 በላይ ኢንሳይድ ባሮች ከተፈጠሩ that is huge የሆነ እንቅስቃሴ ውስጥ ገባን እንደማለት ነው።
ስለዚህ እንዳጠቃላይ የማጠቃለያ የቤት ስራችሁን ለመስጠት ያህል እንግዲህ የኢንሳይድ ባር ትምህርታችን ይህንን ይመስል ነበረ። የዛሬው የውስጥ ለውስጥ ካንድሎችን እና የባንኮችን ወጥመድ ያየንበት ትምህርት በዚህ ያልቃል። ሌክቸር 35 የቤት ስራችሁ የሚሆነው ጂቢፒ እና ጄፒዋይ ወይም ደግሞ አውሲ ከዩኤስዲ የአውስትራሊያ ዶላር ከዩኤስዲ ዴይሊ ቻርት ላይ ትከፍቱና 5 የተለያዩ ኢንሳይደር ባሮችን ትፈልጋላችሁ። ከነዚህ ውስጥ ስንቱ ሂካኬ ትራፖች ነበሩ፣ የውሸት ነበሩ? ከዛ ደግሞ ስንቶቹ ብሬክአውት አድርጎስ ሄደዋል? አራተኛ ጥያቄ ተጨምሩና ማለት ነው። ወይም በደም ጥያቄዎቹን አሪፍ ለማድረግ ትሬንድ ኮንቲኒዩዌሽን በአፕ ትሬንድ መሀል የተፈጠረ ኢንሳይድ ባር ትፈልጋላችሁ። ከሰበረው በኋላ ዋጋው ስንት ፒፕስ እንደሄደ ታያላችሁ። ሁለተኛ ጥያቄ ሪቨርሳል በሬዚስታንስ ጫፍ ወይም እንዴት ነው ሪቨርስ ሲያደርግ ወይም በዞን ላይ ፈልጋችሁ ሰፖርት ዞን ወይም ሬዚስታንስ ላይ የተፈጠረ ቢሪሽ ሃራሚ ትፈልጋላችሁ። ሪቨርሳል ከሆነ ያው ሬዚስታንስ ከሆነ ነው ቢሪሽ ሃራሚ የሚሆነው። ቡሊሽ ሃራሚ ደግሞ ከታች ሰፖርት ላይ ሲፈጠር ነው። ሂካኬ ደግሞ እንዳልኳችሁ እዚህ ጋር የቀረበውን ጥያቄ ትጨምሩበታላችሁ። መልቲፕል ኢንሳይድ ባርስ መጨረሻ ላይ ያየነው በጣም ፓወርፉል የሆነ 2 ወይም 3 ካንድሎች ደግሞ በአንድ ውስጥ የታቀፉበትንም ሁኔታ ትፈልጋላችሁ። በነጋድራስ መማሪያ ደብተራችሁ ላይ ገበያው ሲሰበሰብ ወይም ኮንትራክሽን ሲኖር ወይም ደግሞ ለመለጠጥ ኤክስፓንሽን እየተዘጋጀን ትዕግስት የለኝም ብዬ አልገባም፣ እስኪ ፈነዳ ድረስ ጠብቄ አቅጣጫው ልይቼ እገባለሁ ብላችሁ ኖት ትይዛላችሁ። እንዳጠቃላይ የዚህ የፓተርን የዱዋል ፓተርኖችን ትምህርት በዚህ አጠናቀናል። በቀጣይ ትምህርታችን ባለ 3 ካንድልስቲክ ፓተርኖችን የምንማርና ወደ መጨረሻው የካንድልስቲክ ክፍል የምንደርስ ይሆናል። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። እንደ ሁልጊዜው አብሬያችሁ የቆየሁት መምህራችሁ ናትናኤል ብሩክ ነበርኩኝ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።